ቢቀድርህ አልቀድርህ እጧ ይላል ቁርአኑ ማለት ነው። ለመሰለ ከአቅም በላይ መንጠራራት ጅማት መበጠስ ነው እንደማለት ነው። አሁን ይሄ አይ ቲንክ እንትን ነው። አልገባህም አንተ አካሄድ የቱ ጋር ነው እንደሱ የሚለው ቁርአን ቢቀድርህ ወቀድርህ እጧ። በትክክለኛው መንገድ የምትሄድ ከሆነ አንተና እኔ መወያየት እንችላለን። የቱ ጋር ነው ቢቀድርህ ወቀድርህ እጧ የሚለው ቁርአን ላይ? አዎ ይኸውልህ ካላስወረድከኝ ነው የምልህ። ካላስወረድከኝ በስነ ስርዓት ካወራን አንተና እኔ እያንዳንዱ ነገር አስረዳሃለሁኝ። ስላንተ ስለራሱ ማለት ነው። እያንዳንዱ ነገር ማስረጃ ጠየቀኝ አይደለ? የቱ ጋር ነው አንቺ ሲያራ አስተምርሃለሁ ስለራስህ ማለት ነው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ኢየሱስ ክርስቶስ የቱ ጋር ነው እናቱን አንቺ የሚላት ብለህ ጠየቀኝ። ማስረጃ ስጠኝ አልኩ። ማስረጃ ሰጠሁህ። አንብበው። እሺ ይሁን ችግር የለም። ግን ምን ነገር አሁን ስትፈራ እንዳታወርደኝ እኮ ችግር የለም። እኔ ጋር መከራከሩ ስትፈራ እንዳታወርደኝ ነው የምልህ። እንዳትፈራ ካልፈራ እናወራለን። ችግር የለም። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምረህ አንብበው። እኔ ማስረጃ አምጣ ስላልከኝ ሰጠህ። አንብበው። ጥያቄ እኮ አንተ መልስ አልሰጠኝም። 24 ሰዓት አለፈ። ሰጠሁህ። የቱ ጋር ነው አንቺ ሴት እያለ የሚጠራው? ማስረጃ አለው ወይ አልከኝ። መልስ ሰጠሁህ። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምረህ አንብበው። አረ ኖርማል፣ ይሄ ምንም የለም። የትኛው ቁጥር ነው? የትኛው አንቀጽ ላይ ነው? ማስረጃ ሰጠሁህ እኮ ጤነኛ አይደለም። ስንተኛው ምዕራፍ ላይ ነው የተገለጸው? ይሄ ወንድም ይሄ ያንተ አባባል ነው እንጂ የለም አለ ማስረጃ። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምረህ አንብበው። ቢቀድርህ ወቀድርህ እጧ ቢቀድርህ ወቀድርህ እጧ ይላል ቁርአን። እሺ ለማንኛውም መልሳችሁ አስገብታለሁ።